አንድ መሰረታዊ ነገር አለ። በፍጹም አስፈላጊ የሆነ ነገር አለ። ይህንን ካመለጠን ሁሉንም ነገር እናጣለን። እውነቱ እግዚአብሔር የህይወታችን ክፍል ብቻ ሳይሆን ከህይወታችን በላይ ነው። በእቅዶቻችን ብቻ ረዳት አይደለም፣ እርሱ የሁሉ ነገር ደራሲ ነው። እውነተኛውን የበላይ ስልጣኑን እስከምንገነዘብ ድረስ ሁልጊዜ ይታገላል፣ ይጥራል። ሁልጊዜም እርሱን ለእርሱ ከመገዛት ይልቅ በእኛ አጀንዳ ውስጥ ለማስገባት እንሞክራለን። በቆላስይስ ምዕራፍ 1 ከቁጥር 16 እስከ 17 በሰማይና በምድር ያሉት ነገሮች ሁሉ በእርሱ ተፈጥረዋል። የሚታዩና የማይታዩ ነገሮች ሁሉ በእርሱና በእርሱ ተፈጥረዋል። እርሱም ከሁሉ በፊት ነው። ሁሉም ነገር በእርሱ አንድ ላይ ይያያዛሉ። እንደሰማችሁት ሁሉም ነገሮች አንዳንድ ነገሮች ብቻ አይደለም፣ ምቹ በሆነ ጊዜ ለመስጠት የወሰናቸው ነገሮች ብቻ አይደለም። ሁሉም ነገር እርሱ ምንጩ ነው፣ ዘላቂው ነው፣ መጀመሪያና መጨረሻው ነው። እርሱም በእርሱ እውነተኛ ቦታ እስክናየው ድረስ ከፍ ብሎ በኑሯችን ሁሉ ዝርዝር ላይ ሲነግስ ካልሆነ እኛ በጭራሽ ሰላሙን፣ ኃይሉን አናውቀውም። አሁን ከእኔ ጋር አንድ ነገር እንድታስቡ ፈልጋለሁ። ብዙ ጊዜ ምን ያህል እንደዚህ እንላለን፣ ጌታ ሆይ እጅ እሰጣለሁ። እናም ግን በራሳችን ግንዛቤ አጥብቀን እንይዛለን። ፈቃድ ይሁን ብለን እንጸልያለን። ነገር ግን እኛ ደግሞ እቅዶቻችንን፣ የጊዜ መስመሮቻችንን የሚጠብቁ ነገሮችን እንቀጥላለን። ዓለም እንድንቆጣጠር የራሳችን እድል ጌቶች እንድንሆን ይነግረናል። ነገር ግን የእግዚአብሔር መንግስት በተለየ መርህ ላይ ይሰራል። እኛ በእውነት ስልጣኑን ስንገነዘብ ከተፈጥሮ በላይ የሆነ ነገር ይከሰታል። ትግሉ ይቆማል፣ ፍርሃቱ ይነሳል፣ ግራ መጋባት ይጸዳል። ለምን? ምክንያቱም እኛ ከእንግዲህ መሸከም የሌለብንን ክብደት አንሸከምም። ብዙ ሰዎች፣ ጥሩ ቅን ሰዎች ራሳቸውን ሲያደክሙ አይቻለሁ። ህይወታቸውን፣ ቤተሰቦቻቸውን፣ የወደፊታቸውንም ሁሉ በእነሱ ላይ ብቻ ኃላፊነት እንዳለ ተመልክተው ያስተዳድራሉ። ነገር ግን እግዚአብሔር በጭራሽ እንድንይዝ አይጠይቀንም። ይሄ የእርሱ ስራ ነው። የኛ ስራ ፍጹም በሆነ እምነት መንበርከክና እርሱ የሚሰራውን እንደሚያውቅ ማመን ነው። ደስ የሚለው ነገር መጀመሪያ እናስቀምጠዋለን፣ በቃል ብቻ ሳይሆን ግን በእውነታው ላይ። ሁሉም ነገር በየቦታው ይወድቃል። መቼም በራሳችን ልናስተካክለው ማንችለው ነገር እርሱ ያስተካክላል። ሊዘጉ የማይችሉ በሮችን ይከፍታል። እርሱ እኛ በጭራሽ ማመንጨት የማንችለውን አቅራቦት ያመጣል። ምክንያቱም በልባችን ውስጥ ሲነግስ ስልጣኑ እኛ ህይወት ውስጥ ይፈሳልና። ዛሬ የምጠይቀው የእርሱን ጌትነቱን በየት ነው የምታውቀው? የት ነው እግዚአብሔርን እተማመንሃለሁ ብለህ የነበረው? ወይ እርሱ ከገንዘብህ፣ ከግንኙነትህ፣ ከህልሞች በላይ አምላክ ነው ወይም እርሱ አይደለም? እርሱ ካልሆነ የምትይዘው ነገር ሁሉ ድካም ብቻ ያመጣልሃል። ግን እርሱ ከሆነ ከሁሉ ባለፈ እረፍት፣ መተማመን፣ መለኮታዊ ማረጋገጫ ውስጥ ትሄዳለህ። አሁን እግዚአብሔርን መደራደር የምታቆምበትና ጌታ ሆይ ከሁሉም በላይ አንተ ነህ የምትልበት ጊዜ ነው። የድሮ ቅዱሳን የሚያውቁት አንድ ቅዱስ ውብ ምስጢር አለ። ነቢያት በሚኖሩበት ጊዜም ኢየሱስም ደግሞ ያሳየው ከንጋቱ በፊት በጸጥታ ስፍራዎች የሚያስፈልገንን ነገር ስንፈልግ ጸሎት ሳይሆን ወይም መንፈሳችን ሲነሳሳ አምልኮ ብቻ ሳይሆን የዕለት ከዕለት ሆን ተብሎ ከአምላክ ጋር መግባባት ነው። እርሱ ከሁሉም በላይ እውነተኛ ነው። እርሱ የጊዜያችን መጀመሪያ፣ የትኩረታችን መጀመሪያ፣ በልባችን ጥልቅ ምኞቶችም መጀመሪያ መሆን አለበት። የምንኖርበት ዓለም መንቀሳቀስ የማያቆም፣ ፍላጎቱ የማያልቅ፣ ትኩረታችንን በጩኸት የሚፈልግ ዓለም ውስጥ እንኖራለን። ጠንቃቆች ካልሆንን የጊዜያዊውን ስንኖር ዘላለማዊውን እናጣለን። ኢየሱስ ተናግሯል፣ ሰው በእንጀራ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ። ማቴዎስ ምዕራፍ 4 ቁጥር 4። እንጀራ የሚጠብቀው አካልን ነው፣ ነገር ግን ቃሉ ነፍስን ይመግባል።
ቸል ብንለውም በዚህ ዓለም በስራ ተወጥረን ልንመላለስ እንችላለን። ነገር ግን ካለ እርሱ ሕይወት የለንም። አንድ ነገር ልጠይቅ እፈልጋለሁ። ለመጨረሻ ጊዜ ከእርሱ ጋር ለመሆን ዝም ብለህ የተቀመጥከው መቼ ነበረ? ልመናችሁን ብቻ እንዳታቀርቡ ወይም በጸሎት ጊዜ እንዳትቸኩሉ፣ ነገር ግን በእውነት በፊቱ እንድትኖሩ። ምክንያቱም ህብረት ግብይት አይደለም። የእርሱ መገኘት በቅድሚያ ስናስቀምጥ ሌላው ሁሉ ትክክለኛውን ቦታ ያገኛል። ጭንቀታችንን በእርሱ ላይ ስናደርግበት ስጋት ይለቃል። ድምፁን ስለሰማን ግራ መጋባት ይጠፋል። በእርሱ ስለተሞላን ድክመትን በኃይል መንፈስ ይተካል። ስለ ስርዓቶች አይደለም፣ ስለ ግንኙነት ነው። የተነገሩ ቃላት ሳይሆን ስለ እጅ የሰጠ ልብ ነው። ስለዚህ ዛሬ ባለህበት ቦታ እንድትጀምር አሳስባለሁ። ምናልባት ዓለም ከመንቃቷ በፊት ጠዋት 5 ደቂቃ ሊሆን ይችላል። በቀን መካከል በሹክሹክታ የሚቀርብ ጸሎት ሊሆን ይችላል። ምናልባት ማታ የእርሱን ድምፅ ለመስማት ሁሉንም ድምፅ ማጥፋት ሊኖርብህ ይችላል። ነገር ግን ምንም ቢመስል እውነት ብቻ ይሁን፣ በጽኑነት ይሁን። የእርሱ መገኘት እንዴት ያንተ ትልቁ አስፈላጊነትና ትልቁ ደስታ እንደሚሆን ተመልከት። ምክንያቱም እርሱም በመጀመሪያ ስንፈልገው ሌላው ሁሉ ለእኛ ይከተላል። ስንት ጊዜያት የራሳችንን ግንዛቤ አጥብቀን ይዘን በውሳኔ መስቀለኛ መንገድ ላይ ቆመናል። ጉልበቶች ነጭ ይሆናሉ። ጌታ ይመራን ዘንድ እንጸልያለን። ነገር ግን መንገድን አስቀድመን ስለቀየርን ነው። ፈቃዱን እንዲወስድ እንጠይቃለን። ፈቃዱን ግን ከልባችን በእኛ እቅድ እንዲባርክልን እንጂ እሱን አንፈልግም። ግን እኔ ዛሬ ነግራችኋለሁ፣ ምንም ሰላም የለም፣ እውነተኛ ድል የለም፣ መለኮታዊ አሰላለፍ የለም። እጃችሁን እስክታነሱ ድረስና የእኔ መንገድ አይደለም እስክትሉ። ዓለም በሰው ጥበብ፣ ስትራቴጂዎች፣ ስልቶች ላይ እንደሚሰማራ ታያለ። ነገር ግን መንግስቱ እጅ መስጠት ላይ ይሰራል። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በሁሉም መንገዶች እርሱን እወቅ፣ እርሱም መንገድህን ቀና ያደርገዋል። ምሳሌ ምዕራፍ 3 ቁጥር 56። ብዙ አማኞች፣ መልካም ቀን ሰዎች ውሳኔ በፍርሃት በግፊት ምክንያታዊ በሆነው ላይ በመመስረት ውሳኔ ያሳልፋሉ። ለምን ጌታ ሆይ ይህ መንገድህ ነው ብለው ጠይቀው አያውቁም። ግን አሁን መወሰን አለብህ። እድልህን ታጣለህ። እግዚአብሔር በእርሱ ለሚታመኑት ይረዳል። አብርሃምን አስብ። የእግዚአብሔርን የተስፋ ቃል ወንድ ልጅ ወራሽ የወደፊት ያውቅ ነበረ። ነገር ግን መጠበቁ ሲረዝም ነገሮችን በራሱ ማድረግ ጀመረ። እስማኤልም ተወለደ። ግን ደግሞ ከእግዚአብሔር ውጪ የሚደረግ ጥሩ ውሳኔ ሸክም ይሆናል። ነገር ግን በመጨረሻም በተሰጠ ጊዜ ከራሱ ይልቅ የእግዚአብሔርን መንገድ ሲያምን ይስሐቅ መጣ፣ የቃል ኪዳኑ ልጅ። ስለዚህም የእሱን ፈቃድ እንዴት እናውቃለን? መጀመሪያ አይምሯችንን በቃሉ እንሞላለን። ቃሉ ለእግራችን መብራት ለመንገዳችንም ብርሃን ነው። ውሳኔ ከመጽሐፍ ቅዱስ ጋር የሚቃረን ከሆነ ምንም ያህል ትክክል ቢመስልም የእግዚአብሔር ፈቃድ አይደለም። ሁለተኛ፣ በውስጣችን ያለውን ምስክርነት፣ ያንን የጸጥታ መንፈስ ማረጋገጫ እንሰማለን። በጎቹ ድምፁን ይሰማሉ ይከታተሉታልም። ዮሐንስ ምዕራፍ 10 ቁጥር 27። ሶስተኛ፣ የእግዚአብሔርን ምክር እንፈልጋለን። የምንፈልገውን የሚነግሩንን ብቻ አይደለም፣ ግን እውነትን በፍቅር የሚናገሩ። እናም በጣም ከባዱ ይሄው ነው። አንዳንድ ጊዜ ፈቃዱ ትርጉም የሌለው ይመስላል። አስተማማኝ ከሚመስለው ነገር እንድንርቅ ይጠራናል። በእኛ ውስጥ ያለው ሁሉ ነገር እንድንንቀሳቀስ ሲሆን እንድንጠብቅ ይነግረናል። ነገር ግን እኛ በምንታዘዝበት ጊዜ ኃይሉን እናያለን። ስለዚህ ዛሬ የራሳችሁን ማስተዋል የት እንደተደገፋችሁ እጠይቃችኋለሁ። እያንዳንዱን እቅድ፣ ህልም በእጆቹ ውስጥ አስቀምጠው። ጌታ ሆይ ፈቃዴ አይሁን ያንተ ግን በል። ከዚያም እርምጃህን ሲመራ ተመልከት። እናም ደግሞ እያሰብክ ይሆናል መጽሐፍ ቅዱስ ላይ እንዳለው ጊዜ ለሐውልቶች አልሰግድም ወይም
የሐሰት አማልክትን አላመልክም። ግን ዘመናዊ ጣዖቶች በጣም ስውር እንደሆኑ ሁሉ ስላንተ ምን እንደሚያስቡ በሚስጥር መጨነቅ ጣዖት ነው። ስላንተ የወደፊት ገንዘብ ሁኔታ ፍርሃት ያም ጣዖት ነው። ምክንያቱም እምነትህ የት እንዳለ ያሳያል። እግዚአብሔርም እንድትተወው ነግሮሃል። ያኛው ለሌላ አምላክ መሰዊያ ነው። ሀብታሙ ወጣት ገዢ በማርቆስ ምዕራፍ 10 ላይ ይህንን እውነት እጅግ በሚያሰቃይ መንገድ አጋጠመው። የዘላለም ሕይወት ይፈልግ ነበረ። እንዴት ማግኘት እንደሚቻል ለመጠየቅ ወደ ኢየሱስ ሮጦ ነበር። ነገር ግን ጌታ ጣዖቱን ሀብቱን በነካ ጊዜ ሰውየው እያዘነ ሄደ። መዳን ፈልጎ ነበር፣ ነገር ግን በሀብቱ ዋጋ አይደለም። ለመባረክ እግዚአብሔርን እንፈልጋለን። ያለ ጌትነቱ የእጁን አቅራቦት እንፈልጋለን። ነገር ግን እዚህ ላይ የሚያስደንቀው እውነት በመጨረሻ ስንለቅ ጣቶቻችንን አጥብቀን በያዘው ነገር ሁሉ ላይ ስናነሳ እግዚአብሔር ከኛ ምንም ለመውሰድ እንደማይፈልግ እናውቃለን። የሚፈልገው ለእኛ እጅግ የላቀ ነገርን ሊሰጠን እንደሆነ እንረዳለን። አብርሃምም ይህንን በሞሪያ ተራራ ላይ አወቀው። በመሰዊያው ላይ ይስሐቅን ባቆመው ጊዜ ልጅን ብቻ ሳይሆን ከልቡ ሁሉን ነገር ነው የሰጠው፣ የወደፊት ዕጣውን፣ ህልሙን፣ ተስፋውን። ግን በዛ መሰጠት ውስጥ እግዚአብሔር በጉንና ራእዩን አቀረበለት። እናም ቅድም ያልናቸውን ጣዖታት እንዴት ለይተን እናስወግዳለን? በመጀመሪያ መንፈስ ቅዱስ እንዲመረምረን መጠየቅ አለብን። ጌታ ሆይ አሳየኝ፣ ካንተ የበለጠ የምወደውን ማንኛውንም ነገር እንላለን። እግዚአብሔር ለብዙዎች ገንዘብን ቅድሚያ የሚሰጣቸውን ነገሮች በከፍተኛ ሁኔታ ማስተካከልን ያካትታል። ገንዘብ ክፉ ስለሆነ ሳይሆን ገንዘብን መውደድ ጣዖት ማምለክ ነው። ዝርዝሮቹ ሊለያዩ ይችላሉ፣ ግን የትኛውም ነገር ብርሃን ውስጥ ሊኖር አይችልም። የእግዚአብሔር መገኘት በእግሩ ስር መቅረብ አለበት። ይህ ስለ ሕጋዊነት ወይም ባዶ ሃይማኖት ሳይሆን ስለ ፍቅር ነው። መጀመሪያ ፍቅር፣ በድጋሚ በረከቴን ባትሰጠኝ እንኳን አንተ በቂ ነህ የሚል አይነት ፍቅር ነው። የኢዮብን መግለጫ የሚያስተጋባ ቢገለኝ እንኳን በእርሱ እታመናለሁ። ኢዮብ ምዕራፍ 13 ቁጥር 15። ይህንን ቦታ ስንደርስ እጅ የሰጠ ፍቅር ጣዖቶች ኃይላቸውን ያጣሉ፣ ሰንሰለቶች ይሰበራሉና ሁል ጊዜ እንድንራመድ የታሰበውን ነፃነት እናገኛለን። የምንኖረው ስኬትን በሚለካ ዓለም ውስጥ ነው። በትልቅ ቤቶች፣ ሙሉ የባንክ ሂሳቦች፣ ይበልጥ አስደናቂ የሆኑ ማዕረጎች። ነገር ግን መንግስቱ ስኬትን የሚለካው በእጅ መስጠት ነው። ዓለም ማከማቸት ይላል፣ ኢየሱስ ግን መሰጠት ይላል። በዘላለማዊ አይኖች እስክናይ ድረስ ሕይወታችንን ዘላቂነት ወደሌለው ነገር ማፍሰሱን እንቀጥላለን። ሀብታሙን ሞኝ አስቡ። በሉቃስ 12 ላይ ጎተራውን አፍርሶ ትላልቆቹን ሲሰራ ነፍሱን እንዲህ አላት፣ ብዙ ዕቃዎች ለብዙ ዓመታት ተከማችቷልና እረፊ አላት። እግዚአብሔር ግን አንተ ሞኝ፣ ይህች ሌሊት ነፍስህ ከአንተ ትፈልጋለች አለው። ሉቃስ ምዕራፍ 12 ከቁጥር 19 እስከ 20። ያ ሰው ባለጸጋ ስለነበረ ክፉ አልነበረም። ይህ ዓለም ብቻ እንደሆነ አድርጎ ስለኖረ ሞኝ ነበር እንጂ። ስንቶቻችን የገዛ ጎተራችንን እየሰራን የገዛ ህልማችንን እያሳደድን የገዛ ሀብታችንን እያከማቸን ግን ዘላለማዊነት በሚዛን ላይ ተንጠልጥሏል። በዕብራውያን ምዕራፍ 11 ላይ ያሉትን እነዚያን ቅዱሳን አስባለሁ። በምድር እንግዳዎችና መንገደኞች እንደሆኑ ያመኑትን። እነሱ ሰማያዊውን ስለሚፈልጉ ምድራዊ መንግስታት ለማግኘት አልኖሩም ነበር። መከራን፣ መገለልን አልፎ ተርፎም ሰማዕታትን ማቋቋም የቻሉት ጊዜያዊውን አልፈው ዘላለማዊውን ስላዩ ነው። ይህም ትልቁ ልውውጥ ነው። ለሚጠፋው መኖር ስናቆም ለዘላለማዊ መኖር እንጀምራለን። ታዲያ ይህንን ዘላለማዊ እይታ እንዴት እናዳብረው? ያዕቆብ እንደዚህ አለ፣ ሕይወታችን ልክ እንደ እንፋሎት ነው፣ ጥቂት ጊዜ የሚታይ ከዚያም የሚጠፋ ነው። ያዕቆብ ምዕራፍ 4 ቁጥር 14። ቀኖች እንደሚያልፉና ምን ያህል ጊዜ እንደምንቆም ስንገነዘብ እነሱን በከንቱ ስራዎች ማባከን እናቆማለን። ሁለተኛው ወደ ዘላለም የሚያልፉ ሁሉ ነገር ማዋል እንጂ ንብረት ላይ ሳይሆን ነፍስ ላይ ይሆናል።
እያንዳንዱ የፍቅር ተግባር፣ እያንዳንዱ የምስክርነት ቃል፣ ለኢየሱስ ክርስቶስ ሲባል የሚደረግ እያንዳንዱ መስዋዕትነት በብል ወይም ዝገት ሊነካው የማይችል ሀብት ነው። ሶስተኛው ወሳኝ ነገር ለመምጫው ዝግጁ ሆነን መኖር አለብን። ኢየሱስ ንቁ ሆነን እንድንጠብቅ ነግሮናል። መብራቶቻቸውን እንዲያበሩ ማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ነገረን። ይህን ሊያስፈራራን ሳይሆን ለእኛ ትኩረት ነው። ምክንያቱም እያንዳንዱን ቀን የመጨረሻችን አድርገን ስንኖር ግን ደግሞ በፍርሃት ወይም ተስፋ በማጣት አይደለም። በቅዱስ ጉጉት ሲሆን ሁሉም ነገር ይቀየራል። እንዴት እንደምንዋደድ፣ እንዴት እንደምንሰጥ፣ እንዴት ይቅር እንደምንል ይለውጣል። ገነትን እያዩ የሚኖሩ የሚበሩ ነፍሳት እነሱ በደስታ ለጋስ መስጠትን የሚችሉ ናቸው። ዛሬ ምን እያረክ እንደሆነ ጠይቃለሁ። ምን እየገነባ ነው? ምን እያሳደድክ ነው? አይኖቻችንን በማይታየው ላይ እንጂ በሚታየው ላይ አናስተካክለው። የሚታየው እየሞተ ነው፣ ነገር ግን የማይታየው ዘላለማዊ ነው። ይህንንም በምንኖርበት ጳውሎስ ያወቀውን ምስጢር እናገኛለን። ክርስቶስን መኖርና መሞት ማትረፍ ነው። ፊልጵስዩስ ምዕራፍ 1 ቁጥር 21 ምክንያቱም ክርስቶስ ሀብታችን ነው። በሆነ ጊዜ ልናጣው አንችልም። ለስላሳ የሆነ ምቹ የሆነ ነገር ምንም አይነት ጥያቄ የማያቀርብና መስቀልን የማይሸከም የግል መንፈሳዊነት ግን መጽሐፍ ቅዱስ እንደዚህ ያለ ነገር አይደለም። ጽንፈኛ ነው፣ ዋጋውም ከፍተኛ ነው። ማንም ሳያጨበጭብ መታዘዝ ነው። ማንም ሳይመለከት ታማኝነት ነው። እያንዳንዱን ድምፅ እንድትተው ሲነግርህ ጽናት ነው። እምነታችን ከሐሳብ ወደ ተግባር እስኪሸጋገር ድረስ ሳይወለድ ያልተፈተነ እውን ያልሆነ ሆኖ ይቀራል። አንድ ሰው እምነት አለኝ ቢል ስራ ግን ከሌለው ምን ይጠቅመዋል? ያዕቆብ ምዕራፍ 2 ቁጥር 14 እምነት ያለ መታዘዝ ያለ አየር ትንፋሽ ስለሆነ ልናስበው የሚገባ ጥያቄ ነው። እንደ አማኞች ብቻ አይደለንም። ነገር ግን ስለዚህ ቃል ይህ ነው እግዚአብሔርን ከሁሉ በላይ ማኖርን የምናሳይበት።